እግዚአብሔር በተለያየ መንገድ ወደ ህይወታችን ረድኤቱን ሲልክ ወደ ህይወታችን የሚያስፈልገንን ነገሮችን ሲልክ ካለማስተዋላችን የተነሳ እነዛ ኦፖርቹኒቲዎች እነዛ የእግዚአብሔር ረድኤቶች እነዛ ስጦታዎች ካለማስተዋላችን የተነሳ ችላ እንላቸዋለን። ነገር ግን እግዚአብሔር ምልክቶች ይሰጠናል። ይሄ ረድኤት ከኔ ነው፣ ይሄ ረድኤት በእጄ ላንተ የምሰጥ ነው፣ በእጄ ላንቺ የምሰጥሽ ረድኤት ነው የሚለን መንገድ አለው። ከነዛ ብዙ መንገዶች እንደገና አንዱ የህልም ዓለም ነው። ሰላም ውድ የዳዊት ቤት ቻናል ተከታታዮች፣ ዛሬም እንደተለመደው ለመንፈሳዊ ህይወታችሁ እድገት ያስፈልጋል ብለን ያሰብነው መንፈሳዊውን ሐሳብ ይዘናላችሁ መተናል። እስከ መጨረሻ ይህንን ቪዲዮ እንድትከታተሉ እንጋብዛችኋለን። ለዚህ ቻናል አዲስ ከሆናችሁ ግን ይህንን ቻናል ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ ግብዣችን ነው። ዛሬ ይዤላችሁ የመጣሁት ሐሳብ ፈጣሪ ከናንተ ጋር ወይ ደግሞ ፈጣሪ እየረዳችሁ እንደሆነ የምታውቁበት 7 የተለያዩ ህልሞች ካለማችሁ ወይ ደግሞ እነዚህ አሁንም ዘረዝራቸው 7 ህልሞች ካለማችሁ እግዚአብሔር እየረዳችሁ እንደሆነ ረድኤቱ በስከ ሰማያት እየላከላችሁ ነው። በተለያየ አቅጣጫ በህይወታችሁ እየተሳኩ ወይ ደግሞ እየተከናወኑ ያሉ ነገሮች የላባችሁ ወይ ደግሞ የሩጫችሁ ውጤት እንዳልሆነና እግዚአብሔርን እንድታመሰግኑ የሚያደርጉ ህልሞች አሉ። ከነዛ ውስጥ የመጀመሪያው እግዚአብሔር እየረዳችሁ እንደሆነ የምታውቁበት የመጀመሪያው ህልም ዝናብ እየመታችሁ ወይ ደግሞ ዝናብ እየዘነበ ዝናብ እያያችሁ እንደዚህ አይነት ህልሞች የምታዩ ከሆነ ወይ ደግሞ ታላቅ የሆነ ፒውር የሆነ ነጭ ደመና የምታዩ ከሆነ ደመና ውስጥ ይሆናችሁ በደመና እየተመላለሳችሁ እንደዚህ አይነት ህልም የምታለሙ ከሆነ እግዚአብሔር ወደ እናንተ ረድኤትን ሊያደርግ ሰማያትን ከፍቶላችኋል። ምክንያቱም መጽሐፍ ቅዱስ ላይ እንደዚህ ይናገራል፣ ዝናብን አዘንባለሁ ያም ዝናብ የበረከት ዝናብ ነው ይላል። አያችሁ፣ እግዚአብሔር እናንተን ሊባርክ ሲፈልግ እናንተ ጋር ረድኤቱን ማድረስ ሲፈልግ የሚያደርገው ወይ ደግሞ የሚያሳያችሁ ህልም ዝናብ ነው። ዝናብ ማለት ብዙ ጊዜ ሪፕሬዘንት የሚያደርገው ብለሲንግ ነው፣ በረከት ነው፣ ወይም ደግሞ የሰማያትን መስኮቶች ተከፍተው የእግዚአብሔር ረድኤቶች ሲለቀቁ የሚያሳይ ሳይን ወይ ደግሞ ምልክት ነው ማለት ነው። ስለዚህ እንደዚህ አይነት ህልም ካለማችሁ ህይወታችሁ ማዘጋጀት አለባችሁ። ህይወታችሁ ላይ ሊመጣ ካለው ታላቅ በረከት የእናንተ ዝግጁነት ከማነሱ የተነሳ ነገሮች ፌል እንዳያደርጉ ወይ ደግሞ የእግዚአብሔር ረድኤት ጋር ሳትገናኙ እንዳትተላለፉ ራሳችሁን ልታዘጋጁ ይገባል። ምክንያቱም የእግዚአብሔር በረከት ወደ ህይወታችሁ ሲመጣ በጣም ሂውጅ የሆነና ትልቅ ነገር ነው። ምክንያቱም ከእግዚአብሔር የምንቀበለው ከፈጣሪ የምንቀበለው ትንሽ ነገር ስለሌለ፣ እግዚአብሔር እጅ ውስጥ ትንሽ የሚባል ነገር ስለሌለ፣ እግዚአብሔር እጅ ውስጥ በጣም ምንም ነገር የሚባል ወይ ደግሞ ለአይን የማይሞላ ነገር ስለሌለው የእግዚአብሔር ረድኤት ባለጠጋ ስለሚያደርግ መጽሐፍ ቅዱስ ሲናገር በምሳሌ ላይ እንደዚህ ይላል፣ የእግዚአብሔር በረከት ባለጠጋ ታደርጋለች፣ ሐዘንም አይጨመርባትም። አያችሁ፣ እግዚአብሔር ሲባረካችሁ ፍጹም ባለጠግነት ነው የምትለብሱት። ፋይናንሻል ብቻ አይደለም ወይ የሆነ የምትፈልጓት ብቻ አይደለም። እግዚአብሔር ሲባረካችሁ በሁሉም አቅጣጫ ሁለንተናዊ ብለሲንግ ወይ ደግሞ ሁለንተናዊ በረከት ነው የሚሆንላችሁ። ስለዚህ እንደዚህ አይነት ህልም ካያችሁ በጣም እግዚአብሔርን ማመስገን አለባችሁ። አሜን ብላችሁ መቀበል አለባችሁ። ሁለተኛው እንደገና ንስር የሚታያችሁ ከሆነ ንስር ወደ እናንተ የሚመጣ ከሆነ ንስር ማለት ብዙ ጊዜ የሚታየው ወይ ደግሞ የሚወክለው እንደገና ህይወትን የማደስ ብዙ ጊዜ ህይወትን የማደስ ህይወትን ከእንደገና የማስቀጠል እንደዚህ አይነት ነገሮች ነው ሪፕሬዘንት የሚያደርገው ወይ ደግሞ የሚወክለው። መጽሐፍ ቅዱስ በመዝሙረ ዳዊት እንደዚህ ይላል፣ ጎልማሳነትን እንደ ንስር አድሳለሁ ይላል። አያችሁ፣ ንስር ሁል ጊዜ ከ30 ዓመት በኋላ 30 ዓመት ከኖረ በኋላ እንደገና ከዛ ከነበረው ህይወት ሌቭሉ ከፍ እንዲል ኢነርጂው ከፍ እንዲል ብቃቱ እንዲጨምር 150 ቀን ወይ ደግሞ 5 ወር በተራራ ላይ ራሱን ከምግብ ከልክሎ ራሱን ዝም አሰኝቶ ይቆይና ከዛ በኋላ ላባዎቹን ማንቆሩን ጥፍሮቹ ይረግፉና አዲስ ይወጡለታል። አያችሁ፣ ያ የወጣው ጥፍር ያ የወጣው ማንቆር ያ የወጣው ክንፍ ከነበረው 30 ዓመት በላይ 40 ዓመት እንደገና እንዲኖር የሚረዳው ኃይል ታድሶ ይነሳል። አያችሁ፣ በንስር ውስጥ ያለውን ይሄንን ህይወት እናንተ ጋር ሊመጣ ሲል ንስር በህልማችሁ ታያላችሁ። ንስር ወደ ህይወታችሁ እየመጣ ታያላችሁ። ንስር በተደጋጋሚ ይታያችኋል። ንስር ሁል ጊዜም የከፍታ ፍጥረት ነው። አያችሁ፣ ንስር
አቅሙና ብቃቱ የሚለካው ወደ ላይ ከፍ ብሎ በበረረው ልክ ነው። ስለዚህ እናንተም ከፍታ ወደ ህይወታችሁ እየመጣ ከሆነ እንደገና እየታደሳችሁ ከሆነ ወጣትነታችሁ ሊሆን ይችላል፣ በረከታችሁ ሊሆን ይችላል፣ ፋይናንሳችሁ ሊሆን ይችላል፣ ስራችሁ ሊሆን ይችላል፣ የትኛውም ነገር ህይወታችሁ ሊታደስ ከሆነ በህልማችሁ የምታዩት አንዱ ንስር ነው ማለት ነው። ይህ ሁለተኛው ነው። ሶስተኛው እንደገና የሆነ ድልድይ እየተሻገራችሁ የምታዩ ከሆነ ወይ ደግሞ የሆነ ገደል ዘላችሁ እየወጣ ወይ ወደ ሆነ ከፍታ እየወዳችሁ ከሆነ ቦታ ወደ ላይኛው ስፍራ እየወጣችሁ የምታዩ ከሆነ እንኳን ደስ አላችሁ። ምክንያቱም ሁል ጊዜ ታችኛውን ክፍል የሚወስነው ዝቅተኝነት ወይ ደግሞ ወደ ታች መውረድ ወይ ደግሞ ከህይወታችን ከነበርነው ሌቭል ዝቅ ማለት፣ ከፍታ እንደገና የሚወክለው ከህይወታችን ከነበርነው ህይወት ከፍ ማለት ነው የምናየው። ብዙ ሰው ይሄንን ህልም በተደጋጋሚ ያልመዋል። ተራራ እየወጣ የሆነ ገደል እየወጣ ወይ ደግሞ የሆነ ድልድይ እየተሻገረ ገደል እየተሻገረ እንደዚህ አይነት ተደጋጋሚ ህልም ያልማል። ግን ህይወቱ ላይ ለውጥ እየተካሄደ እንደሆነ ስለማያውቅ ለእግዚአብሔርም አያመሰግንም። በህይወቱ ምንም አይነት ለውጥም ኤክስፔክት አያደርግም፣ አይጠብቅም። አያችሁ። ስለዚህ እግዚአብሔር እናንተ ህይወት ውስጥ በረከትም ሊያመጣ ከሆነ ወይ ደግሞ እንደ ልጆች ሊቀጣችሁም ከፈለገ መጀመሪያ ያሳያችኋል፣ ምልክቶችን ይሰጣችኋል። እንደዚህ አድርገሃል፣ እንደዚህ ሆነሃል፣ እያደግክ ነው፣ እንደዚህ እየተስተካከልክ ነው፣ አሁን እንደዚህ እየሆንክ ነው። እንደዚህ አይነት ምልክቶች ይሰጠናል እግዚአብሔር። ስለዚህ እንደዚህ አይነት ህልሞች ካያችሁ ህይወታችሁ ውስጥ የሆነ መሸጋገር፣ የሆነ ለውጥ፣ የሆነ ማደግ፣ የሆነ እድገት እየታየ ነው ማለት ነው። አራተኛው እንደገና የሆነ ሰው ቁልፍ እየሰጣችሁ ወይ ደግሞ የሆነ የተከፈተ በር ከፊት ለፊታችሁ እያያችሁ ወይም ደግሞ እናንተ ስትሄዱ በሩ ዝም ብሎ ባይ ዲፎልት እየተከፈተ ወይ የሆነ ሰው እየከፈተላችሁ እንደዚህ አይነት ህልም ካለማችሁ በቃ እንግዳ ነገር፣ በጣም 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 ውድ የሆነ ነገር ወደ ህይወታችሁ እየመጣ ነው። ምክንያቱም ቁልፍ ማለት ሁል ጊዜ መፍትሄን ነው የሚወክለው። የሆነ ሶልቭ ማድረግ የሆነ ህይወታችሁ ላይ ከእናንተ ጋር የቆየ ነገር ግን መፍትሄ ያጣ የሆነ ኬዝ ሊኖራችሁ ይችላል። ግን ያ ቁልፍ በህልማችሁ ስታዩ ያንን ነገር የምትፈቱበት፣ ያንን ነገር ሶልቭ የምታደርጉበት ልክ እንደዛ ነገር ወይ ደግሞ የተከፈተ በር ስታዩ እንደገና ወይም በር የሆነ እየተከፈተላችሁ ከሆነ እግዚአብሔር አምላክ የሆነ አዲስ ነገር ወደ ህይወታችሁ እያመጣ ነው። እናንተ ህይወት ውስጥ ምን ሊመጣ እንዳለ እናንተ ታውቃላችሁ፣ እኔ ላውቅ አልችልም። ግን እንደዚህ አይነት ህልም ስታዩ ለምሳሌ አንዳንድ ሰው መሪጅ ላይፍ እየጠበቀ ከሆነ ወይ እንደገና ስኮላር እየጠበቀ ከሆነ ወይ አዲስ ስራ እየፈለገ ከሆነ አዲስ ቢዝነስ ክሬት እያደረገ ከሆነ እንደዚህ አይነት ልምምዶች ውስጥ ካለ እንደዚህ አይነት ህልም ስታልሙ ነገርየው እየተከናወነ ነገርየው እየተፈጣጠነ እንደሆነ ልታውቁ ይገባል። ምክንያቱም መጽሐፍ ቅዱስ ላይ ሲናገር እንደዚህ ይላል፣ ማንም ሊዘጋው የማይችል የተከፈተ በር ሰጥቻለሁ። አያችሁ፣ የተከፈተ በር ማለት እናንተ የምትመላለሱበት የሆነ አዲስ ምዕራፍ የምትጀምሩበት ከነበራችሁት እንደገና ወደ ሌላ የምትገቡበት ወይ ደግሞ ከእናንተ ህይወት ሌላ አዲስ አፕዴት የምታደርጉበት፣ ሌላ አፕግሬድ የምታደርጉበት፣ ሌላ እንደገና የምትለወጡበት አዲስ ምዕራፍ እንደማለት ነው። ስለዚህ እንደዚህ አይነት ህልሞች ስታዩ እንደዚህ አይነት መልካም የሆኑ ከእግዚአብሔር የሆኑ ህልሞች በተለይ አለማችኋቸው የማታውቁ አይነት ህልሞች ሆነው ስታዩቸው በጣም ኬርፉል ሁኑ፣ በጣም ትኩረት ስጧቸው። እግዚአብሔር ወደ እናንተ መልእክት እየላከ ነው። ወደ ህይወታችሁ በነፍሳችሁ በኩል ሜሴጅ እየላከላችሁ ነው። አምስተኛው እንደገና የሆነ በልምላሜ የተሞላ ስፍራ፣ በጣም ብዙ ፏፏቴዎች ያሉበት፣ በጣም ብዙ ጋርደን ያለበት፣ በጣም ብዙ ፍሩት ያሉበት፣ በቃ ፍራፍሬ ያሉበት እንደዚህ አይነት ህልም ስታልሙ ህይወታችሁ ላይ የሚፈራ ህይወታችሁ ላይ የሚለመልም የሚያፈራ ወይ ደግሞ የሚጨምር የሚበዛ እንደዚህ አይነት ነገሮች ሊመጡ እያሉ ነው። ምክንያቱም እግዚአብሔር አምላክ አዳምን ከፈጠረ በኋላ በኤደን ገነት አኑረው ይላል። አያችሁ፣ በኤደን ገነት አኑረው ማለት ኤደን ገነት ማለት ምንም እጥረት የለበትም፣ ምንም ችግር የለበትም፣ ወይ ደግሞ በምንም አይነት ሁኔታ ለመብላትም ለመኖርም ወይ ደግሞ የሰው ልጅ ሰርቫይቭ እንዲያደርግ ምንም አይነት ድካም የሌለበት ህይወት፣ ኮንፈርት ዞን ያለበት በጣም የምቾት ስፍራ እንደማለት ነው። ስለዚህ እግዚአብሔር ወደ ህይወታችሁ የጎደለባችሁን ነገር ሊሞላ ሲፈልግ እንደዚህ አይነት ህልም ታያላችሁ። ፏፏቴዎች፣ በጣም ፒውር የሆኑ ንጹህ የሆኑ ውሃዎች፣ አለቶች፣ በዚያ ውስጥ እንደገና በጣም የለመለሙ ቅጠላ ቅጠሎች፣ በጣም ብዙ ፍሩት ያለበት እንደዛ አይነት ውሃ እንደዛ አይነት ኤሪያ ስታዩ እናንተ ራሳችሁ እዛ ውስጥ ራሳችሁን ስታገኙት
በቃ ተነስታችሁ ሊትራሊ እግዚአብሔርን ልታመሰግኑ ይገባል። በክርስቶስ ኢየሱስ ይሄንን ስላደረክልን አባት ሆይ እናመሰግንሃለን። አባት ሆይ ይሄንን ስላደረከው እንባርከሃለን። ተመስገን። ይሄ ወደ ህይወቴ ሊመጣ ስላለ ቀድመ ምልክት ስለሰጠኝ፣ ቀድመ አይኖችን እንዲከፈቱ፣ ቀድመ እንድነቃ እያረዳኸኝ ስላለ አመሰግንሃለሁ እያላችሁ እግዚአብሔርን በሙላት ልታመሰግኑት ይገባል። ከዛ እንደገና ስድስተኛው ነጭ ርግብ የምታዩ ከሆነ ነጭ ርግብ ማለት የመልካም ነገር ምሳሌ ናት። ብዙ ጊዜ መጽሐፍ ቅዱስ ላይ ካያችሁ ኖህ አንድ አሞራና አንዲት ርግብ ላከ ይላል። አሞራውን በዚያው ሳይመለስ ቀር፣ ርግቢቱ ግን አንድ ምልክት ይዛ ትመጣለች፣ ቅጠል ይዛ ትመጣለች። ኖህ ሆይ ጥፋቱ አብቅቷል፣ ከዚህ በኋላ ሰላም ነው፣ ከዚህ በኋላ ምድሪቷ ተገልጣለች። እንደዚህ አይነት ሜሴጅ ይዛ ትመጣለች። በአዲስ ኪዳን እንደገና በክርስቶስ ኢየሱስ ላይ በጥምቀቱ ወቅት ራሱ ላይ አርፋ የተገኘችው መንፈስ ቅዱስን የምትመስል ወይ ደግሞ መንፈስ ቅዱስ ልክ እንደ ርግብ አምሳል ወረደ ተብሎ የታየው ያንን ርግብ የሚመስለው ሪፕሬዘንት የሚያደርገው መንፈስ ቅዱስ ነው። ስለዚህ መንፈስ ቅዱስ ርግብ አይደለም፣ ርግብ እንደሚመስል ሆኖ ግን መጥቶ ያውቃል። አያችሁ። ስለዚህ ህይወታችሁ ውስጥ እንደዚህ አይነት ህልሞች ስታዩ፣ እንደዚህ አይነት ደስ የሚሉ ህልሞች ስታዩ መልእክታቸው ምንድናቸው? እግዚአብሔር ካልገባችሁ ራሱ መጠየቅ ትችላላችሁ። አባት ሆይ ምንድነው ይሄ መልእክት? መንፈስ ቅዱስ ሆይ ግለጥልኝ፣ አእምሮዬን ብሩህ አድርግልኝ፣ መልእክቱን እንዲገባኝ ጥበብና ጸጋውን ስጠኝ፣ እርዳኝ፣ መልእክቴ ጋር እንድገናኝ አግዘኝ። እንደዚህ ያላችሁ መጸለይ ትችላላችሁ። የሰባተኛውና መጨረሻው እንደገና የታጠቁ ጀነራሎች ታላላቅ የሆነ የጦር መሳሪያ ያላቸው ወይ ደግሞ ማዕረጋቸው ላይ ጀነራልነታቸው፣ ኮሎኔልነታቸው፣ ስልጣናቸውን የሚያሳይ ጀነራሎች፣ ወታደሮች እንደዚህ ስታዩ እነዚህ የእግዚአብሔር መላእክት ናቸው። ብዙ ሰው በተሳሳተ መንገድ ነው የሚረዳው። እንደዚህ አይነት ህልሞች ስታልሙ መላእክቶች በዙሪያችሁ እንዳሉ፣ መላእክቶች እናንተን እያገዙ እንደሆነ። ምክንያቱም መጽሐፍ ቅዱስ ሲናገር እንደዚህ ይላል፣ አገልጋዮቹን እሳት ነበልባል የሚያደርግ መላእክቶቹ እንደገና መናፍስት የሚያደርግ ይላል። አያችሁ፣ እናንተ እንድትረዱ፣ እናንተ እንድትታገዙ ዙሪያችሁ ላይ ባለው ህይወት አጋዥ ሆነው የሚመጡ መላእክቶች አሉ። እናንተ አይገባችሁም። አንዳንድ ጊዜ ነገሮች እንዴት እንደተከናወኑ አይገባችሁም። ኢዝሊ ሆነና እድሌ ነው እኮ እንደዚህ ምናምን ትላላችሁ። ነገር ግን እናንተ ማታያቸው ከመንፈሳዊ ዓለም የሚመጡ ስውር የሆኑ ራሳቸውን በስውር ለእናንተ ሳፖርት የሚያደርጉ ነገሮችን የሚያስተካክሉ የሰውን ልብ የሚቀይሩ ጠላቶቻችሁን ወዳጅ የሚያደርጉ ነገሮች የሚያፈጣጥኑ የእግዚአብሔር መላእክቶች አሉ። እነዛ መላእክቶች ዙሪያችሁ ላይ አሉ ማለት ፊዚካሊ እናንተን እየረዱ እያገዙ ነው ማለት ነው። ስለዚህ እንደዚህ አይነትና ይህንን መሰል ህልሞች ስታልሙ፣ ከዚህ ጋር የተያያዘ ህልሞች ስታልሙ እግዚአብሔር እየረዳችሁ ነው። እግዚአብሔር ልታመሰግኑ ይገባል። ምክንያቱም ለአመስጋኝ ብዙ ነገር ይጨመራል። ምክንያቱም መጽሐፍ ቅዱስ ላይ ሲናገር እንደዚህ ይላል፣ በጥቂት ታምንሃልና በብዙ እሾምሃለሁ ይላል። አያችሁ፣ ጥቂት ነገር ስታዩ የምታመሰግኑ ከሆነ እግዚአብሔር እንደገና ከፍ ባለ ነገር ላይ ሊሾማችሁ ይፈልጋል ማለት ነው። ስለዚህ እንደዚህ አይነት ህልም ካለማችሁ እንኳን ደስ አላችሁ፣ ከረዴታችሁ ጋር እየተገናኛችሁ ነው። የዛሬው ሐሳቤ ይህ ነበረ። ይህንን ሐሳብ ከወደዳችሁት ላይክ፣ ሼር ማድረግ እንዳትረሱ። ለዚህ ቻናል አዲስ ከሆናችሁ ግን ይህንን ቻናል ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ ግብዣችን ነው። በቀጣይ ቪዲዮ እስክንገናኝ ድረስ የእግዚአብሔር ሰላም ከእናንተ ጋር ይሁን። ሰላም።